በጣም እንደናፈከኝ እንዴት ማን በነገረህ አለችው። ከዛም ናቲ ላሽ አድርጎ ወሰዳት። አቢኒ ዜማዬ እያለ ቢጠራትም እሱ ግን አገታት። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዜማዬ ቀጣይ ፓርቲ ይዘን መጥተናል። ዜማዬን እንግዲህ አቢኒ ለማግኘት እየተጓዘች እያለ ራሱን ከእግር እስከ ጥፍሩ ከራስ እስከ ጭንቅላቱ በመሸፋፎን ዜማዬ ከፊቱ እስከምትሄድ እየጠበቀ ነበር ናቲ። እናም ዜማዬ ከፊቱ ሄድ ስትል አንድ እርምጃ ሳትራመድ አቢኒን እያወራች ስለነበረ ላሽ አድርጎ አግቶ ወደ ቤቱ ይዟት ሄደ። እንግዲህ ያዳ በእርግጥ አሁን ላይ ለአቢኒ ያለው አመለካከት ከባድ ነው። ለምን የሚልም ጥያቄ ፈጥሮበታል። እንዲሁም ደግሞ ናቲ በዚህ ደረጃ እያደረገ ያለው ነገር ኦቨር ነው፣ ምክንያት አለው እያለም ነው። ሲቀጥል አቢኒና ዜማዬ በመገናኘታቸው ከባድ ውሳኔ የወሰነው ናቲ ምን ነበር? ዜማዬንና አቢኒን እስከ ወዳኛው መለያየት፣ ካልሆነ ግን ደግሞ አንደኛቸውን ማጥፋት ነበር አላማው። ግን ቢሆንም ደግሞ እቅዱ ተሳክቶለታል። እናም አቢኒን እንግዲህ አግቶ እንደውም ደግሞ ያዳን አእምሮውን እንዳጣ አድርጎ በመደብደብ ሆስፒታል ገባ። እናም ናታን ያዳን በጣም አድርጎ ስለጎዳው ማስታወሱን ተነጥቆ ከሆስፒታል ወጣ። ከዛ በኋላ ይህን ደካማ ጎኑን በመጠቀም ምንድን ነው የፈጠሩት? አቢኒና ያዳ እንዲጣሉ እርስ በርሳቸው እንዲጠፋፉ ነበር አላማቸው። እናም ግን ደግሞ በሚያሳዝን ሁኔታም ያዳ አሁን ለአቢኒ ያለው አመለካከት ከባድ ነው እና አቢኒ ያዳን ስለደበደቡበት በስንት መከራ ቢያንስ ቁሞ እንደሄድለት ብዙ ነገር ጣረ፣ ብዙ ዋጋም ከፈለ። አቢኒ ያለ ያዳ ባዶ ነው። ናቲን እስከ ዛሬ ድረስ የተጋፈጠው በያዳ ጥንካሬ ነው። ያዳ በደንብ አድርጎ ናቲን ይደበድበዋል። እናም አንድ ቀን እንግዲህ ሲደባደቡ ማን ያሸንፍ እየተባባሉ አቢኒ በሌለበት ያዳና ናታን ተጋጠሙ። እናም ያዳ ናታን መያዝ ወይም ደግሞ መጋፈስ ሲያግጠው ሲጥለውም የወደቀ ወይም የተጎዳ መስሎ ያዳ አይኑ ውስጥ አቧራ ጨመረበት። ያዳ ማየት አቃተው። እናም በሰዓቱ አይኑን በጣም እንትን ስላለ እንደምንም ብሎ መቆም ጀመረ። ከዛም መፈራገጥ ጀመረ። ደግሞ ጣለው። እኔ ናቲ ነኝ በማለትም ተመጻደቀ። ያዳ እዛው ወደቀበት። የክረምት ውሃ ስለነበረ ፊቱን በዛ በውሃ ረጨበት። ደግሞ ተነሳና ያዳ አቢኒን ናታንን ጣለው። ከዛም ናታን አወላክፎት ያዳ ድጋሚ አወላፍኮት ሲወድቅ በሚገርም ነገር በጣም በኃይል በትልቅዬ ድንጋይ ያዳን መታው። ያዳ መንቀሳቀስም አቃተው። ራሱን ስተወደቀ ሆስፒታል ወሰዱት። ሆስፒታል ሲታከምም የማስታወስ ችሎታው እንደተነጠቀ ተነገራቸው። እናም ግን ደግሞ መጨረስ እንዳለባት አመነ። ማናት እሷ የምትጨርሰው? ኑሐሚን ነበረች። እናም ኑሐሚ ጨርሾ ስትባል አልፈልግም ስትልም አቢኒ ይሄን ጉድ አልሰማም። እናም ኑሐሚ እንዲሁም ደግሞ አቢኒ እና እድል ሆነው ከያዳ ጎን ሆስፒታል ለብዙ ጊዜ ተሰቃዩ። ከመነሳቱ በኋላ በፊት ግን አንቺ ጨርሾ ብሎ አዘዛት። እሷም አልፈልግም ይህን ስራ አልሰራም ስትል እንግዳውስ ይህን ካላደረግሽ እመኝ ሌላ ችግር ታመጫለሽ፣ ግን ካደረግሽ ምኞትሽን በሙሉ አሳካልሻለሁ
የሙዚቃ አልበምሽን በደቂቃ አሳትምልሻለሁ አላት። ለቤተሰቦችሽና ለራስሽ አይደል የምትፈልጊው ሲላትም አዎን አለች ኑሃሚ። ያዳን ለመግደል ተዘጋጅታ ስትሄድ ያዳ ከሆስፒታል ወጥቶ ቤቱ ነበረ። እንግዲህ አቢኒ ያዳን እየተንከባከበ ያለ ስራ ቦታው ሄደ እና ያዳን አሁን እንዳይሆን አድርገው ሰበኩት። አቢኒ ነው እንደዚህ ያደረገ፣ ፍቅረኛህን ቀምቶ በጣም ክፉ ሰው ነው፣ እኔ አብሮ አደግህ ጓደኛህ ነኝ፣ ይሄ ደግሞ ወንድምህ ነው በማለትም ተዋወቁት። ያዳም አመናቸው እና አቢኒን አግቶ እንዳሰቃየው አደረጉት። አቢኒ ሲመጣ አቢኒ አንተ ውሻ አለና ያዳ ያዘው። ማለት ምንድን ነው ሲልም መጀመሪያ ግን ኑሃሚ ነበረች የተቀጠረችውና ምንድን ነው አቢኒ ጋር ደውላ ያዳ የሆነ ነገር ሆነ ድረስልኝ አለችው። ከዛ እየሮጠ ሄደ። ያዳስ ሲመጣ አቢኒ የተቀረባበረ ነበር። ምንድነው የተፈጠረው ኑሃሚ ንገሪኝ ምንሽ ሲላትም ያዳ መጣ። አዩ ፍቅረኛን አግቶ ሊደበድባት ነው ሲሉም እሷም ያዳ ድረስልኝ አቢኒ እኮ እኔን እያሰቃየኝ ነው አለች። እየሮጠ ሲሄድም ያዳ ለአቢኒ ያለው አመለካከት የተለየ እንዲሆን አደረጉት። ከዛም እቤት መጡ። እቤት በሩን ከፍቶ ሲገባ በሰዓቱ ዜማዬን ቀጥሯት ነበር አቢኒ። ሁለቱም እንግዲህ በጣም በሚያሳዝን ሁኔታ አቢኒን ለማሰቃየት ተዘጋጅተዋል። ያዳ አቢኒን ሲያየው እንቃርጎ ያዘው። ምንድን ነው ምን እያረክ ነው ሲለውም አንተ ውሻ በዚህ ልክ አልጠበቅኩም፣ ፍቅረኛዬን እኔን ትውስታዬን ነጠቅ፣ አሰቃይህ፣ ብዙ ነገር አደረከኝ፣ አሁን ደግሞ ፍቅረኛዬን ምን አድርግ እያልክ ነው በማለትም ያዳ የተቀነባበረ ነገር ነው፣ እባክህን አትስማቸው፣ እኔ እናንተን ለማጣላት ነው እያለ መለፍለፍ ጀመረ። ከዛም ተናገርኩኝ በማለትም አንተ ወደ ውስጥ ግባ አለው አቢኒ ያዳን ናታን። ከዛም ሲለውም ምንድን ነው አንተ አሁን እንግዲህ እንጅል ጓደኛህን ራሱ እንዳፈጋህ አድርጌ እሰብከዋለሁ፣ የሚመጣውን ነገር ታያለህ፣ አንተን በገዛጁ ጓደኛህ ይገልሃል፣ እኔ ደግሞ ፍቅሬን የግሌ ዜማዬን አደርጋለሁ አለው። ከዛም ተንቀጠቀጠ አቢኒ። ከዛ ጠብቀው ሲሉም እናንተ ሄዱን ያለው እኔ በቃለሁ በማለትም ያዳ አቢኒን ማናገር ጀመረ። ያዳ እያታለሉን ነው፣ መርሳትህን ተጠቅመው እያሰቃዩን ነው፣ እባክህ ያዳ ልታስታውስ ይገባል። አሁን ደግሞ ዜማዬን ቀጥሬያት እኔ ጋር ደውለው ያዳ የሆነ ነገር ሆነ ሲሉኝ ነው የመጣሁት፣ እባክህ ታላመንክና አብረኝ እንሂድ አለ። እሺ በቃ ቲሸርት ቀይር ብሎ ሰጠው። ቀይሮ አቢኒም እና ያዳ ሄዱ። ዜማዬ ጋር ደውሎ ዜማዬ በማለትም ጠራት። ወይዬ አለችው። መጣች፣ ተገናኙ። ከዛም ናቲ እንግዲህ መገናኘታቸውን ሲያቅ በጣም በመናደድ እየሮጠ ወደዛ ሲሄድ ተቃቅፈዋል። የመጨረሻ ውሳኔ ወሰነ። ወደ ልትሄድ ነው አለው ያዳ። ላስቆማቸው እንዴ እኔ እኮ ምንም አላልኳቸውም፣ እሷን ደግሞ ከኛ ጋር የሚያገናኛት ነገር የለም፣ ላንተ ብዬ እኮ ነው ቢልም አይ አቢኒ አቢኒና እሷ ይጨርሱ፣ እኔ ማረገውን አውቃለሁ፣ ግን ልክ ያልሆነ ነገር ይሰማኛል አለው። ማለት አለ እናት ይዳልኩ አይደለ ተዋቸው። ናቲ አእምሮህን ተጠቀምበት፣ ጥለው ከእርካውን የሆነ ነገር ይጠረጥራል፣ ማሰብ ይጀምራል በማለትም እሺ በቃ አንተ እንደስታለ እኔ እኮ ላንተ ብዬ ነው ሲለውም አውተዋቸው፣ እኔም ማደርገውን አውቃለሁ፣ በዛ ላይ ደግሞ የሆነ ነገር አለ። እቤት ተመለሰ። አቢኒ እንግዲህ ዘፈንላት ሁሉን ነገር ካደረገ በኋላ ተሰናበቱ። እቤቷ ሄደች። ዜማዬ ናፈቅሽኝ ብሎ ደወለላት። ልምጣ እኔም እኮ ናፍቀኸኛል አለችው። እሺ በማለትም ተቀጣጠሩ። ዜማዬ ተደች እንድትመጣም ነገራት። አቢኒ ሙዚቃውን ቀጠለ። ክንድሽ ከክንድ ላይ ሳይወርድ የሚል ዘፈንላት። እሷም መጣች።
ያዳ ኑሐሚንን ጠርቶ ጠይቃት። የት ነው የተገናኘ ነው? የመጀመሪያ ግንኙነታችን እንዴት ነው? አቢኒ ምን አይነት ሰው ነው? እንዲሁም ናቲ ምን አይነት ሰው ነው? እንዲሁም ደግሞ ዮባ ሲላት፣ ስለምንድን ነው የምትጠይቀኝ እንዴ? መጠይቅ አልችልም አላት። አቢኒ መጥፎ ሰው ነው እንደምታየው፣ ናቲና እዮብ ደግሞ በጣም መልካም ሰዎች ናቸው አለችው። በሁኔታዋ ተደናገረና እስቲ ይሁን አለ። ከዛ ናቲ አሁን እየበረረ የት ነው የሄደው? ከዜማዬ ጋር የምትንቀሳቀስበት ላይ መስመራ ላይ መቀመጥ ነበረ። ከእግር እስከ ራሱ የማይታይ ልብስ ለብሶ፣ ዜማዬ ደግሞ ወደ አቢኒ ወደ እየሄደች እያለ ስልክ ደውሉላ። ዜማዬ ቆየሽብኝ፣ ናፈቅሽኝ እኮ ሲላትም እኔ ራሱ ወደ አንተ እየሮኩ መጥቼ እስከምደርስ እንዴት እንደናፈከኝ ብታይ አለችው። እሺ እኔ ፍቅር እጠብቅሻለሁ አለ። እናም በዛን ሰዓት እንግዲህ ናታን ከኋላ ከዜማ ኋላ እየሄደ ነበር። ያንን ብላ ሳታበቃ አይኗን ፍና አድርጎ አግቶ ወሰዳት። አቢኒ ዜማዬ እያለ ቢጣራ እሷ የለችም። አሁን ያዳ ማሰብ ጀምሯል። እሺ ኑሐሚን የሆነ የዋሸች ነገር አለ። አቢኒ እንደዛ አይነት ሰው ነው? እኔ እንጃ። በገዛ በራሴ መንገድ ማጣራት አለብኝ ማለት ጀመረ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን ሀሳብ አስተያየታችሁ